በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ15ኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በልጅነት ጸጋ፣ በልጅነት ክብር፣ በልጅነት ሞገስ፣ በልጅነት ተቀባይነት፣ በልጅነት ወራሽነት የተቀበልከን እግዚአብሔር አባታችን ሆይ ብለን የምንጠራበትን የልጅነትን መንፈስ፣ ውሳጣዊ ስሜት፣ ጥልቅ እምነትን ያደልከን ጌታ በእውነት አንተ አባታችን ነህ፣ የሁላችንም አንድ አባት ነህ። ፍጥረት ሁሉ የሚገናኘው የተበተነ የሚሰበሰበው በአንተ የአባትነት ጥላ ስር ነው። ጌታ ሆይ ልጆችህ አድርገ ስለቆጠርከን፣ ልጆችህ አድርገ ስላከበርከን እናመሰግንሃለን። የምድር ፈራጆች ሁሉ የማያህሉ አቻ የሌለ የቅን ፈራጅ እግዚአብሔር ድሆችን፣ ምስኪኖችን፣ የተገፉትን፣ በሐሰት የተመሰከረባቸውን ያለ በደላቸው በደልን ተሸክመው በወህኒ በግዞት ያሉትን ሁሉ አንተ በቅን ፍርድ ታስታውሳለህና በፈራጆችም ላይ የምትፈርድ የመኳንንት አለቃ አንተ ነህና በእውነት ጌታችን ሆይ እናመሰግንሃለን። ተግሳጽህ የሚያቀና የእኛ ሕይወት የእኛ ምርጫ ግድ የሚልህ እግዚአብሔር የሕይወታችን ፊት አውራሪ ሆነ ከፊት የቀደምክልን በትምህርት በምስጋና በተለወጠ ሕይወት ከኋላ ያስከተትከን እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። የተቀበልከን እግዚአብሔር ብዙዎች እንዲቀበሉንም ደግሞ የረዳህን እግዚአብሔር ሀገርን የመረጥክልን፣ እናት አባት ወላጅን የመረጥክልን፣ ቤተ ክርስቲያንን የመረጥክልን፣ ድህነትን የመረጥክልን፣ መምህራንን የመረጥክልን፣ እረኞችን የመረጥክልን፣ ወዳጆችን የመረጥክልን፣ አስታዋሾችን የመረጥክልን እግዚአብሔር በእውነት ወደህን አልቀረህም፣ ፍቅርህንም በብዙ መንገድ ገልጠህልናል። የዚህ ሁሉ ምንጩ ነቁ አንተ ነህና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። እሳታችን እንዳይጠፋ ዘወትር የምትቆሰቁሰው፣ መንፈሳዊ ሙቀት እንዳይለየን፣ መቀዝቀዝ የሞት ቀጠናም እንዳይደርስብን ዘወትር በቃልህ የምታቀጣጥለን እግዚአብሔር ሁል ጊዜ መንፈሳዊ ህልውናችን ከእኛ ይልቅ አንተን ይቆጭሃልና፣ መዳናችን ሁል ጊዜ ከእኛ ይልቅ ያሳስብሃልና፣ መዳናችንም በአንተው ነውና በእውነት ጌታችን ሆይ እናመሰግንሃለን። የሕይወታችን መንገድ የሆንከን እንዳንጠፋ መነሻውም መድረሻውም ተሰውሮብን እንዳንንከራተት የሕይወታችን አልፋም የሕይወታችን ኦሜጋም አንተ ስለሆንክልን
በሰማይና በምድር በከበሩት በቅዱሳን መላእክት ፊት በመንፈስ ቅዱስ እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ ስለ ቸርነትህ እኔን ባሪያህንና በፊት ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትል ተራራችንን በብረት በትርህ እንድትደለድለው ሸለቋችንን በቸርነት ስፍርህ እንድትሞላው ሸካራ የሆኑብንን ቀኖች እንድታለሰልሳቸው የበረታብንን ነገር ሁሉ የእግር መጫሚያ እንድታደርገው ዘመኑን የድል ዘመን የተከፈተ ደጃፍ አድርገህ እንድትሰጠን አቤቱ ደጅ እንጠናሃለን። የጊዜ ባለቤት እግዚአብሔር በጊዜው ውስጥ ክብርህን የምትገልጥ ሕያው ጌታ በጊዜው ውስጥ እኛን በጸጋ የምትገልጠን እኛንም በጸጋ የምታስታጥቀን እኛንም በጸጋ የምታሰማራን እግዚአብሔር ጊዜ ገንዘብህ ለእኛም የምትሰጠው ምጽዋትህ ነውና አቤቱ አንተን የሚያከብር ዘመንና ወራት እባክህ አድለን። የሁሉ አምላክ እግዚአብሔር ሆይ ስለ ቸርነትህ ብዙ ሕዝቦችን ደግሞ ምርኮ አድርገህ እንድትሰጠን የቤተ ክርስቲያንን ሰራዊት እንድታበዛ የሚድኑት ዕለት ዕለት እንዲጨመሩ በንስሐ የሚለወጡ በቅዱስ ቁርባን የሚታተሙ ዕለት ዕለት እንዲበዙልን ተስፋ ቆርጦ አዝኖብን በሕይወታችን ተሰናክሎ አንድም ነፍስ ከቤተ ክርስቲያን እንዳይወጣ የሕይወታችን መዓዛ የራቁትን ሁሉ የሚስብ እንዲሆን መድኃኔ ዓለም ኢየሱስ ክርስቶስ አቤቱ እንለምንሃለን። እንደ ቸርነትህ የሕይወታችን ንጉሥ አንተ የሕይወታችንም ጌታ አንተ እንድትሆን መገዛታችን፣ ማጎንበሳችን፣ መንበርከካችን ላንተ ብቻ እንዲሆን የገንዘብን ፍቅር እንድናሸንፍ ዓለማዊነትን ድል እንድንነሳ ለሥጋ አምሮት ማደርን ሁሉ ደግሞ ከእኛ እንድታርቅ አቤቱ እንማጸንሃለን። እንደ ቸርነትህ ሁል ጊዜ ቃልህን የምንናገር ለስምህም ምስክሮች የምንሆን ሎሌዎችህ እንድታደርገን ሰማያዊ ምስጢርም እንዲበራልን ደጅ እንጠናሃለን። አቤቱ ጌታችን ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምሕረትህ በመካከላችን ትሆንልን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን ወንዶችና ሴቶች ባሪያዎችህን አቤቱ እንድታስብልን እረኝነትህ አውጥቶ እንዲያስገባቸው አባትነትህ ተክሎ እንዲያለመልማቸው ተሹመው እንዳይሻሩ ተተክለው እንዳይነቀሉ እንጸልያለን። ሀገራችን ኢትዮጵያን በቸርነትህ እንድታስባት በሀገራችን የምንሰማውን የምናየውን ክፉ ነገር ሁሉ በቃል ኪዳንህ እንድታርቅልን ከደጉ ዘመን እንድታደርሰን አቤቱ እንማጸናለን። ለዓለም ሁሉ የምህረት ፊትህን እንድትመልስ ሊቀጣጠሉ የተቃረቡ ብዙ ስብስብ ነገሮችን ከዓለማችን ላይ አንተ በጠልህ እንድታጠፋልን እንጸልያለን። የሚያግባባ መንፈስን የሚያቀባብል ረድኤትን ከሰማይ ላክልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። ባለፈው ጊዜ መጽሐፈ ኢዮብን አይተናል። ብሉይ ኪዳን 4 ክፍሎች አሉት ብለናል። የመጀመሪያው ኦሪት፣ ሁለተኛው ታሪክ፣ ሶስተኛው ጥበብ፣ አራተኛው ትንቢት ተብሎ ይጠራል። የጥበብ መጻሕፍት የሚባሉት መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞን ናቸው። እነዚህ 5ቱ የጥበብ መጻሕፍት ተብለው ይጠራሉ።
ዛሬ በእግዚአብሔር ቸርነት የምናየው መዝሙረ ዳዊትን ነው። መዝሙረ ዳዊት የዳዊት መዝሙር ማለት ነው። ዳዊት ንጉሥ ነው፣ ግን ለእግዚአብሔር ዘማሪ ነው። ዳዊት ድሃ የተረሳ እረኛ ሳለ በበገና በመሰንቆ በዋሽንት እግዚአብሔርን ያመሰግን ነበረ። ዳዊት በአእላፋት በተከበበ በብዙ ሰራዊት በተጠበቀ በወርቅ ዘውድ በከበረ በወርቅ አልጋ በነገሰ ጊዜም በገናውን አልጣልም። አሁንም ለእግዚአብሔር ዘማሪ ነበረ። ዳዊት ሕይወቱ ኩራተኛ አልነበረም። በእግዚአብሔር ላይ ያልኮራ፣ በዝቅታም በከፍታም ቋንቋው ምስጋና የሆነለት የታደለ ሰው ነበረ። የዳዊት መዝሙር በዘመናት ሁሉ የሰው ልጆች መታከሚያ መድኃኒት ሆኗል። የዳዊት መዝሙር የሕይወት ጭማቂ ነው። ዳዊት ደስ ሲሰኝ ደስታውን በምስጋና ለእግዚአብሔር ይገልጣል። ሲከፋው መከፋቱን አይሸሽግም፣ ማዘኑን አይሸሽግም፣ ትካዜውን አይሸሽግም፣ ጭንቀቱን አይሸሽግም። ለእግዚአብሔር ያሳውቃል። እግዚአብሔር ያወቀው ችግር በቁጥጥር ስር የዋለ ችግር ነው። አሳዳጅ ያለበት፣ ዛቻ ያለበት፣ ጠላት ያለበት ለመንግስት ለፖሊስ ካሳወቀ በኋላ ይረጋጋል። ደሜን የሚመራመርልኝ ብሞት እንኳን እገሌ ነው ብሎ ጠላቴን የሚይዝልኝ አካል አለው ብሎ በመኖርም በመሞትም ይረጋጋል። ዳዊት በጭንቀቱ ለእግዚአብሔር ያመለክት ነበረ። በትካዜው ለእግዚአብሔር ያመለክት ነበረ። ዳዊት እግዚአብሔር የሁል ጊዜው አድራሻው ነበረ። ሲደሰትም እግዚአብሔር ነው፣ ሲያዝንም እግዚአብሔር ነው። ዳዊት የሰው ሕመም የሚሰማው ሰው ነበረ። ለሌሎች ጭንቀት አደግድጎ የቆመ ነበረ። በዝማሬው ብዙዎችን የፈወሰ ሰው ነው። ዳዊት እግዚአብሔርን ለማመስገን ክብሩን ጥሎ ለእግዚአብሔር ክብር ለመዝለል ይሉኝታን ያሸነፈ ሰው ነበረ። ዳዊት የተደረገለትን የሚያውቅ፣ ለተደረገለት ነገር ምስጋና የሚያቀርብ ሰው ነበረ። በኖረበት ዘመን ሁሉ እግዚአብሔር አምላኩ ነበረ። የእግዚአብሔርን ውለታ ያልረሳ፣ ለእግዚአብሔር አንድም ቀን ጀርባውን ያልሰጠ ሰው ነው። ያልወደቀ ሰው፣ ያልተሳሳተ ሰው ነው አንልም። ዳዊት ቢወድቅም መነሻውን ያውቀው ነበረ። ዳዊት ቢወድቅም እግዚአብሔር እንዲያነሳው ወደ ተዘረጋው ወደ እግዚአብሔር እጁን ይዘረጋ ነበረ። እግዚአብሔር በሕይወት ትንሣኤ ያከበረው ሰው ነው። በትግል ጀምሮ በድል የፈጸመ ሰው ነው። በረኝነት ጀምሮ በንጉስነት የፈጸመ ሰው ነው። እግዚአብሔር ምንኛ ቢወደው ነው ከሦስቱ አካል አንዱ አካል እግዚአብሔር ወልድ ሥጋ ለብሶ የመጣው ከዳዊት ዘር ነው። የዳዊት አምላክ
የዳዊት ልጅ ተብሎ ተጠራ። የዳዊት አምላክ የዳዊት ልጅ ተብሎ ተጠራ። ክርስቶስ ልጁ የሆነለት የታደለ ሰው ነበረ። አምላኩ ልጁ የሆነለት የታደለ ሰው ነበረ። ምንም እንኳን ክርስቶስ ከእርሱ ዘር ከ900 ዓመት በኋላ እንደሚወለድ አውቆ የዘመረ ሰው ነው። የሚቀጥሉት 1000 ዓመታት እንደ ቴሌቪዥን የታዩት ሰው ነበረ። ከፊት ለፊት እንዳለ ጉብታ የታየው ሰው ነበረ። ከእግዚአብሔር ጋር የሚራመድ ሰው የምስጢር ድሃ አይደለም። እግዚአብሔር የዘመኑን መልክ የሚመጣውን ብስራት ያሳውቀዋል። ዳዊት አውቆ የሚኖር ሰው ነበረ። ዳዊት በእግዚአብሔር የተጽናና በተስፋውም ያረፈ ሰው ነው። መዝሙረ ዳዊት በዳዊት ስም የተሰየመ ዝማሬ፣ ጸሎት፣ ምልጃ ነው። በዘመናት ሁሉ የዳዊት ጸሎት ሁሉንም ያስማማ ነው። ዛሬም እንኳ ሐዲስ ኪዳንን ያልተቀበሉ የብሉይ ኪዳን አማኞች አይሁዳውያን የዳዊትን መዝሙር ይጸልያሉ። በመላው ዓለም ያሉ አብያተ ክርስቲያናት የዳዊትን ጸሎት ይጸልያሉ። በምድር ላይ ያሉ ምዕመናን ጠዋት ከቤታቸው ሲወጡ የሚጸልዩት የዳዊት መዝሙር፣ ማታ ወደ መኝታቸው ሲሄዱ የሚጸልዩት የዳዊት መዝሙር፣ ነገሮች ሁሉ ዝግ ሲሆኑባቸው የሚጸልዩት የዳዊት መዝሙር፣ መከራ ሲሰብራቸው የሚጸልዩት የዳዊት መዝሙር፣ ውጊያ ሲበዛባቸው የሚጸልዩት የዳዊት መዝሙር አለ። የዳዊት መዝሙር ሕይወትን በሙሉ የሚወክል ነው። የዳዊት መዝሙር ለሚኖረው ሰው ለደስታው ምስጋናን፣ ለሐዘኑ ቅኔን የሚያውስ ነው። የዳዊት መዝሙር መድኃኒት ነው። መድኃኒትን የሚፈልግ የታመመ ሰው ነው። በሕይወት ሕመም ውስጥ በሕይወት ስብራት ውስጥ የሚያልፍ ሰው የዳዊትን መዝሙር ይተገናል። የዳዊትን መዝሙር ይጠጋል። መከራ ከሚያመጣብን መልኮች አንዱ መጸለይን እንዳንችል የምንጸልየውን ቃላት ጭምር በማስጠፋት መከራ ይታገለናል። የመከራ ትልቅ ተግዳሮቱ ጸሎትን እንዳንጸልይ፣ የምንጸልየው እንዲጠፋን፣ ብንጸልይ እንኳን የተሳከረ ጸሎት እንድንጸልይ፣ መዳንን እየፈለግን ግደለኝ እንድንል ያደርገናል። የዳዊት መዝሙር ለመከረኛው ከመከራው የተነሳ ጸሎት ለጠፋው ከጭንቀቱ የተነሳ ልመናው ለተሳከረበት ቃል አበዳሪ ነው። በሌላ ቋንቋ የዳዊት መዝሙር የመከራ ቀን ቃል አቀባይ ነው። የመከራ ቀን ጸሎት ሲያስጠፋን፣ ቃል ሲያስጠፋን፣ አድነኝ የሚለውን ጸሎት ግደለኝ በሚል ሲያስለውጠን የዳዊት መዝሙር የመከራ ቀን ቃል አቀባይ ነው። እግዚአብሔር ለሰው ልጆች ከሰጠው ትልቅ ጸጋ አንዱ የዳዊት መዝሙር ነው። መዝሙረ ዳዊት በዳዊት የተሰየመ ነው። መዝሙረ ዳዊትን ወይም 150ውን መዝሙር ስንመለከት የዳዊት መዝሙር 73 ያህል ነው።
ሌሎቹ ዝማሬዎች ከ73ቱ ውጭ ያሉ ዝማሬዎች የሊቀ ካህናቱ የአሳፍ መዝሙር፣ የቆሬ ልጆች መዝሙር እንደሆኑ እንረዳለን። ይህ ብቻ አይደለም። የሐጌ የዘካርያስ መዝሙሮች እንደሆኑ እንረዳለን። ታዲያ በዳዊት ስም ለምን ተሰየመ? የሚበዛው ዝማሬ የዳዊት ስለሆነ መዝሙረ ዳዊት ተብሎ ተጠርቷል። አሳፍ በቤተ መቅደስ ዘማሪ ነበረ። የእግዚአብሔር የምስጋና ጉበኛ ነበረ። የእግዚአብሔር የምስጋና ዘብ ነበረ። ስለዚህ በዳዊት መዝሙር ውስጥ የአሳፍ ዝማሬ በብዛት ቀርቦልናል። የቆሬ ልጆች የሚባሉ የሌዊ ነገድ ናቸው። ቆሬ የሌዊ ነገድ ነው። የቆሬ ልጆች በቤተ መቅደሱ የመቅደሱ በረኞች፣ የመቅደሱ ዘቦች ነበሩ። ከመቅደስ ዘብነታቸው ባሻገር ለእግዚአብሔር ምስጋናን፣ መዝሙርን፣ ቅኔን ያቀርቡ ነበረ። ትልቅ የመዘምራን ቡድን ነበሩ። ስለዚህ የዳዊት መዝሙር የቆሬ ልጆች መዝሙርም ያለበት ነው። ሐጌና ዘካርያስ ከዳዊት ጋር የ400 ዘመን ልዩነት አላቸው። የእነርሱም ዝማሬ በዳዊት መዝሙር ውስጥ ተካቷል። ሐጌና ዘካርያስ ከባቢሎን ምርኮ የተመለሱ ናቸው። ስለዚህ የዳዊት ዝማሬ ባጭር ቃል ብናየው የ400 ዓመታት ዝማሬ በውስጡ ያለበት ነው። ካህናት የቤተ መቅደስን ደረጃ ሲወጡ የሚዘምሯቸው የማዕረግ ዝማሬዎች ነበሩ። የሚጸልዩአቸው ወደ ቤተ መቅደስ መግቢያ የሆኑ ዝማሬዎች ነበሩ። ስለዚህ የዳዊት መዝሙር ለዚያች ለብሉይ ኪዳን ቤተ መቅደስ ቅዳሴዋ ነበረ። ለብሉይ ኪዳን ቤተ መቅደስ ቅዳሴዋ ነበረ። የሐዲስ ኪዳን ቤተ ክርስቲያንም ቅዳሴዋ ከዳዊት መዝሙር ጋር የተያያዘ ነው። ስብከቷ ከዳዊት መዝሙር ጋር የተያያዘ ነው። ያሉትንም የሞቱትንም የምታጽናናው የምትሸኘው በዳዊት መዝሙር ነው። መዝሙረ ዳዊት ትልቅ ሀብታችን ነው። መዝሙረ ዳዊት በእጃችን ሳለ ለምን እናዝናለን? ለምን ጸሎት ይጠፋናል? ለምን ግራ እንጋባለን? ለምን በመከራ እንሳከራለን? የዳዊት መዝሙር መጽናኛችን ነው። የምናልፍበትን ሕይወት በቀጥታ የሚነካ ነው። የምኖረው ኑሮ ለካ የተኖረ ነው እንድንል ያደርገናል። ያ ብቻ አይደለም፣ ለማልፍበት ነገር የጸሎትን ቃል ያቀብለኛል። በመከራ ቀን የዳዊት መዝሙር ቃል አቀባይ ነው። መዝሙረ ዳዊት የሰውን ሁለንተና የሚገልጥ ነው። የሰው ሁለንተናው ማግኘት፣ ማጣት፣ መታመም፣ መፈወስ፣ መደሰት፣ ማዘን፣ መሾም፣ መሻር፣ መታወስ፣ መረሳት፣ ባለ ሀገር መሆን፣ ሀገር መክሰር፣ ስደት፣ ደግሞም መመለስ፣ እነዚህ የሰው ሁለንተና ናቸው። በዳዊት መዝሙር ውስጥ የሰውን ሁለንተና እናገኛለን። ማዕበሉ ላስጨነቃት፣ ወጀቡ ለተበረታታባት ነፍስ የዳዊት መዝሙር የነፍስ ወደብ ነው።
የዳዊት መዝሙር የነፍስ መልህቅ ነው። ሰጥመን ሳንጨርስ የምንይዘው መወጣጫ የመጨረሻው መፍትሄም ነው። የዳዊት መዝሙርን በመከራ ውስጥ ስናልፍ ሳይሆን ዘወትር ልንጸልየው ይገባል። የመጀመሪያ ደረጃ ዳዊት እግዚአብሔር እንደ ልቤ ያለው በመሆኑ የዳዊትን ዝማሬ ስንዘምረው፣ ጸሎቱን ስንጸልየው የእግዚአብሔርን ልብ ነው የምንዘምረው፣ የእግዚአብሔርን ልብ ነው የምንጸልየው። ስለዚህ እንደ እግዚአብሔር ፈቃድ የሆነ ጸሎትን እናደርሳለን ማለት ነው። መዝሙረ ዳዊት የነፍስ ወደብ ነው። መዝሙረ ዳዊት የክርስቶስ መልክ ነው። መልክዓ ኢየሱስ ነው። መልክዓ ክርስቶስ ነው። ክርስቶስን የሚገልጥ መሲሁን ፍጻሜ አድርጎ የተዘመረ ዝማሬ ነው። ዳዊት በሚዘምርበት ዘመን ዓለም አልዳነም። የገነት ደጆች አልተከፈቱም። የሰው ልጆች ወደ ገነት እንደማይገቡ እያወቁ ለእግዚአብሔር ይዘምራሉ። እግዚአብሔርን ስለ እግዚአብሔርነቱ ብቻ ይከተላሉ። ስለዚህም የሚመጣውን መሲህ በማስታወስ አዳኝነቱን በማስታወስ የቀረበ ምስጋና የተስፋ ቅኔ ነው። በመዝሙረ ዳዊት ውስጥ ኢየሱስ ክርስቶስ ጌታችንን እናገኘዋለን። ከልደቱ ጀምሮ እናገኘዋለን። እስከ መከራው እናገኘዋለን። ጌታችን ኢየሱስ ክርስቶስ በመስቀል ላይ በዋለ ጊዜ ከጸለያቸው ጸሎቶች 7 ጸሎቶች 7 ጩኸቶች 2ቱ ከዳዊት መዝሙር የተወሰዱ ናቸው። አምላኬ አምላኬ ስለምን ተውኸኝ የሚለው ቃል፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚለው ቃል ከዳዊት መዝሙር የተወሰደ ነው። ጌታችን ኢየሱስ ክርስቶስ ከዳዊት ጸሎት ወስዶ ከጸለየ እኛማ የክርስቶስን የመስቀል ውሎ የሚነግረን ነው የዳዊት መዝሙር። የዳዊት መዝሙር ሁሉም የሚቀድሰው ቅዳሴ ነው። አንዳንድ የቅዳሴ ክፍሎችን ካህናት፣ ጳጳሳት ብቻ የሚቀድሱት ነው። ምዕመኑም፣ ካህኑም፣ ምዕመኑም፣ ሊቀ ጳጳሱም የሚቀድሱት ቅዳሴ የዳዊት መዝሙር ነው። ሁሉም የሚቀድሰው ቅዳሴ ነው። እገሌ ዳዊት ደጋሚ ነው ሲባል እንሰማለን። እገሌ ዳዊት ደጋሚ ነው ሲባል እንሰማለን። ምን ማለታችን ነው? መድገም ማለት ምን ማለት ነው? በዚህ ዘመን የሚደግም ሰው ሳለ ወይ? መድገም ማለት መደጋገም ማለት አይደለም። የሚጸልይ ሰው፣ ለእግዚአብሔር የሚናገር ሰው አለ። የሚጸልየውን ጸሎት መልሶ የሚሰማ፣ መልሶ የሚደግመው፣ የሚያሰላስለው ሰው እርሱ ወደ ጸሎት ጥልቀት የገባ ነው። ስለዚህ ዳዊትን የሚደግም ሰው በእርግጥ አለ ወይ? የሚጸልየውን ጸሎት መልሶ የሚሰማ፣ የሚያሰላስል ሰው እድሜው ረዥም ነው። እድሜን ከሚያረዝሙ ነገሮች አንዱ ጸሎት ነው። ጸሎተኛነት እድሜን ያረዝማል። የዳዊት መዝሙር የአማኞች ጋሻ ነው። አማኝ ስንሆን ፈተና የለብንም፣ መከራ የለብንም ማለት አይደለም። ብዙ ቀስት አለ፣ ብዙ ጦር ይወረወራል። ነገር ግን እግዚአብሔርና ቃሉ ጋሻችን ነው። የዳዊት መዝሙር ጥንታዊ ጸሎት ነው። ከጥንት ጀምሮ የነበሩ አባቶች ሲጸልዩት የነበረ ጸሎት ዛሬም በስራ ላይ ያለ ጸሎት ነው። ጊዜ የማያልፍበት ጸሎት ነው።
ከዳዊት መዝሙር የሚጸልዩ አባቶች ቢያንስ በቀን ውስጥ 30 ምዕራፍ ይጸልያሉ። የዳዊት ጸሎት ሁሉንም የሚያስተባብር ነው። ዳዊት እረኛም ነው፣ ዳዊት ንጉስም ነው። እረኛውንም ንጉሱንም ሁለቱንም የሚያስተባብር ጸሎት የዳዊት ጸሎት ነው። ይሄ ብቻ አይደለም፣ አይሁዳውያንንም ክርስቲያኖችንም የሚያስተባብር ጸሎት ነው። በዳዊት መዝሙር ውስጥ ብዙ ሀብታት አሉ። የመጀመሪያው ምስጋና ነው። ምስጋና ሰው የተፈጠረበት ምክንያት አመክንዮ ነው። የአካል ክፍሎቻችን በሙሉ የምስጋና ምክንያቶች ናቸው። የምስጋና መሳሪያዎች ናቸው። እልል እንላለን፣ እናዜማለን፣ እናጨበጭባለን፣ እናሸበሽባለን። የሰራ አካላችን የምስጋና መሳሪያ ነው። በዳዊት መዝሙር ውስጥ ምስጋና አለ፣ ልመና አለ። ዳዊት ንጉስ ነው። ለምን ይለምናል? ለካ ንጉስም መለመን አለበት። ለካ ንጉስም መጸለይ አለበት። ምንችለውን ለማድረግም መጸለይ አለብን። ምክንያቱም የወደድነውን እግዚአብሔር ካልወደደው እንጠላዋለን። ጸሎት ማድረግ በማንችለው ነገር አይደለም፣ ማድረግ በምንችለው ነገር ውስጥም እግዚአብሔርን ማስቀደም ነው። በዳዊት መዝሙር ውስጥ ምልጃ አለ፣ ስለ ሌሎች መጸለይ፣ ስለ አገልግሎት፣ ስለ እግዚአብሔር ቤት፣ ስለ ካህናት፣ ስለ ሕዝቦች፣ ስለ ተጨነቁት መጸለይ አለ። እግዚአብሔር በፍቅር የሆነ ጸሎትን ይሰማል። በፍቅር የሆነ ጸሎት ሌሎችን ማሰብ ነው፣ ስለ ሌሎች መማለድ ነው። በነገራችን ላይ ስለ ሌሎች አለመጸለይ ኃጢአት ነው። እግዚአብሔር ለኔ ብቻ የሚል ልመናን አይወድም። በዳዊት መዝሙር ውስጥ ንስሐ አለ። ራስን በእግዚአብሔር ፊት ዝቅ ማድረግ፣ እግዚአብሔር ሆይ ተቀበለኝ፣ አሮጌውን ማንነቴን ወስደ አዲስ ልብና መንፈስ ስጠኝ የሚል ንስሐ አለ። እንደ ቸርነት እያልን በየቀኑ የምንዘምረው የሰርክ ጉባኤ የመዝጊያ ዝማሪያችን መዝሙር 50 ነው። በዳዊት መዝሙር ውስጥ ትምህርት አለ። እግዚአብሔር በዜማ ያስተምራል። እግዚአብሔር ጣዕም ባለው ድምፅ ያስተምራል። መዝሙረ ዳዊት የአማኞች ትምህርት ቤት ነው። በዳዊት መዝሙር ውስጥ ምክር አለ። የክፉ ምርጫ ውጤቱ አለ። ክፉ ባልንጀርነት ምን እንደሚያመጣ ይናገራል። የተሾሙትን ስለማክበር ይናገራል። ስለ መገዛት ይናገራል። ስለ መቀባበል ይናገራል። ተግሳጽ በዳዊት መዝሙር ውስጥ አለ። ይገስጻል። በእጃችን ላይ ያለውን ክፉ ነገር አስደንግጦ ያስጥላል። ተግሳጽ የሚያቃጥል መድኃኒት ነው። በዳዊት መዝሙር ውስጥ ትንቢት አለ። ስለሚመጣው መሲህ ይናገራል። ስለ 8ኛው ሺህ ይናገራል። ስለ ዳግም ምጽአት ይናገራል። ስለዚህ የዳዊት መዝሙር እስካሁን ድረስ አልተፈጸመም ማለት ነው። በውስጡ ምሳሌ አለ። በምናቀው ነገር እማናቀውን የምንረዳው በምሳሌ ነው። ምሳሌን እናውቀዋል። ለምሳሌ የባህር ዛፍ ብንል፣ ለምሳሌ ዋርካ ብንል፣ ለምሳሌ ሾላ ብንል እናቀዋለን። በምናቀው ማናቀውን በሚያንሰው ትልቁን ነገር እንረዳለን። ምሳሌ ማለት ይሄ ነው። ቃል ኪዳን አለ በዳዊት መዝሙር ውስጥ። እግዚአብሔር ለሰው የሚሰጠው ቃል ኪዳን
ሰው ከእግዚአብሔር ጋር ህብረት የሚያደርግበት ጽኑ ፍቅር በዳዊት መዝሙር ተገልጧል። መዝሙረ ዳዊት ውስጥ ውድቀት አለ። ዳዊት ብዙ ጊዜ ወድቋል። በእግዚአብሔር ምሕረት ተነስቷል። ሰውን ሰው የሚያደርገው ንስሐ ነው። ባንበድል ጥሩ ነው። በደል ግን መጨረሻችን አይደለም። እግዚአብሔር ንስሐን የህይወት ውሃ አድርጎ ሰጥቶናል። በዳዊት መዝሙር ውስጥ ደስታ አለ። በእግዚአብሔር መደሰት፣ በእግዚአብሔር ቤት ውስጥ በመኖር መደሰት፣ ጥልቅ ናፍቆት አለ። ዳዊት ከብዙ ሀብት ከብዙ ክብር በእግዚአብሔር ቤት ውስጥ ተጥሎ መኖርን የመረጠ ነው። እንደገና መነሳት በዳዊት መዝሙር ውስጥ አለ። እግዚአብሔር ሁለተኛ ዕድል ይሰጣል። እንደገና መነሳት ማንሰራራት ይቻላል። በዳዊት መዝሙር ውስጥ ተፈጥሮ አለ። ተፈጥሮ በዙሪያችን ያለ ስለ እግዚአብሔር የሚናገር። እኛ ስለ እግዚአብሔር ብንናገር መሃል ላይ ሐሜት እንቀላቅላለን። ሐሜት ሳይቀላቅል በሙሉነት ለእግዚአብሔር የሚናገር ተፈጥሮ ነው። ተፈጥሮ ሁሉ እግዚአብሔር ፈጠረኝ ብሎ በዝምታ ይጮሃል። በዳዊት መዝሙር ውስጥ ተፈጥሮን እናገኛለን። ተፈጥሮ ለእግዚአብሔር እልል ሲል ሲዘምር እናገኛለን። የወቅታት መፈራረቅ፣ የሕያዋን ፍጥረታት ከእግዚአብሔር መግቦትን ማግኘት የዳዊት የመዝሙር ርዕስ ነው። ስለ ክረምትና በጋ መፈራረቅ፣ ስለ በረዶና ስለ በረሃ ያመሰግናል። ይህን ሁሉም የሚያቀናጀው የሰራዊት ጌታ እግዚአብሔር ነው። በዳዊት መዝሙር ውስጥ ውበት አለ። የቅድስና ውበት፣ የክርስቶስ ውበት። ውበት ከሰው ልጆች ይልቅ ያምራል ተብሎ ተጽፏል። ስለ ውብ ክርስቶስ፣ ስለ ውብ ቅድስና፣ ስለ ውብ ንጹህነት ይናገራል። የቃሉን ገናናነት በዳዊት መዝሙር እናገኛለን። እንደ ዳዊት መዝሙር የእግዚአብሔርን ቃል የሚያከብር አናገኝም። ዛሬ ይህንን ቃል በመስማታችን ባለጠጎች ሆነናል። እግዚአብሔርን ስለ ቃሉ ማመስገን አለብን። ዳዊት ያመሰግናል። የበለጠ መዝሙር 118ን ብትመለከቱ ስለ እግዚአብሔር ቃል እግዚአብሔርን ያመሰግናል። ስለ መሲሁ ይናገራል። የሚመጣው መሲህ ነፃ አውጪው፣ የነፍሳችን ንጉሥ፣ የሕይወታችን አድማስ፣ የጨለማችን ብርሃን፣ የውድቀታችንም ምርኩዝ፣ መንገድነቱ ማያሳስት፣ ሕይወትነቱ እብለት የሌለው፣ ሕይወትነቱ ማይጨልም ስለ ናዝሬቱ ኢየሱስ ስለ ክርስቶስ ይናገራል። የዳዊት መዝሙር ዳዊት የሕይወት ታሪኩን በዝማሬ የገለጠበት ነው። የሕይወት ታሪኩን በዝማሬ የገለጠበት ነው። ከኖርኩት ኑሮ ይልቅ እግዚአብሔር በሕይወቴ ውስጥ የኖረው ይበልጣል እያለ ነው። የዳዊት መዝሙር ይህንን ይተነትንልናል። በእውነት የዳዊትን መዝሙር እንድንረዳ እግዚአብሔር ያግዘን። ቶሎ ቶሎ እያልን ቀጣዮቹን እናያለን። ቀጥሎ የምናገኘው መጽሐፈ ምሳሌን ነው። መጽሐፈ ምሳሌ ስለ ዕለታዊ ኑሮ የሚናገር ነው። ዳዊት ከእግዚአብሔር ጋር ህብረት ስለማድረግ ሲናገር፣ መጽሐፈ ምሳሌ ደግሞ ከሰው ጋር እንዴት መኖር ስላለብን ይናገራል። የሰው ልጅ ከእግዚአብሔርና ከሰው ጋር የሚኖር ነው። ከእግዚአብሔር ጋር ላለው ግንኙነት መዝሙረ ዳዊት፣ ከሰው ጋር ላለው ግንኙነት መጽሐፈ ምሳሌ መመሪያ ነው። መጽሐፈ ምሳሌ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። መጽሐፈ ምሳሌ ለአዲስ አማኝ የቅድስና ጅማሮን የሚናገር ነው። በውስጡ ምክር አለ፣ ምሳሌ አለ፣
ተግሳጽ አለ፣ የቤተሰብ ግንኙነት አለ፣ ቅድስና አለ። መጽሐፈ ምሳሌ ከሰው ጋር ያለንን ግንኙነት ውብ ያደርገዋል። የኛ ያልሆነውን ጥቅም እንድንገፋ፣ ጉቦን እንድንጸየፍ ይመክራል። የቀኑ መስታወት ሆኖ ውሏችንን ያሳየናል። ከሰዎች ጋር በፍቅርም በጥንቃቄ መኖር አለብን። መጽሐፈ ምሳሌ ከሰው ጋር እንዴት መኖር እንዳለብን የሚናገር ነው። ከመጽሐፈ ምሳሌ ቀጥሎ የምናገኘው መጽሐፈ መክብብ ነው። መጽሐፈ መክብብ፣ መክብብ ማለት ሰባኪው ማለት ነው። በመጽሐፈ መክብብ ውስጥ የዓለምን ከንቱነት እናያለን። በዓለም ላይ ዛሬ አስፈላጊ የምንላቸው ነገሮች ከንቱ ተብለዋል። ኃጢአት ናቸው አልተባሉም። ከንቱ፣ ጊዜያዊ፣ ኃላፊ ናቸው ተብሏል። እግዚአብሔር አምላክ በዳዊት ልጅ በሰሎሞን አድሮ የዚችን ዓለም ከንቱነት ገለጸልን። ከፀሐይ በታች ሁሉ ነገር ከንቱ ነው፣ ከፀሐይ በላይ ግን ሁሉም ነገር እውነት ነው፣ ዘላለማዊ ነው። ስለዚህ መጽሐፈ መክብብ ሁሉ ያለው ሰው ሁሉ ከንቱ መሆኑን፣ ከእግዚአብሔር ውጭ ከቃሉ ውጭ ያለው ነገር ሁሉ የዜሮ ድምር መሆኑን ይነግረናል። በዚህ ዓለም ላይ ያሉን ሀብቶች፣ ዕውቀት፣ ተቀባይነት፣ ዝና፣ ስልጣን እነዚህ ሁሉ የበረሃ አበል ናቸው፣ የቀን አበል ናቸው። ጉዟችንን ስናጠናቀቅ በጀቱ ተመላሽ ይሆናል። ማንም ሰው ሀብቱና ንብረቱን ይዞ አይሄድም። መጽሐፈ መክብብ የዓለምን ከንቱነት ያሳየናል። መዝሙረ ዳዊት ከእግዚአብሔር ጋር ግንኙነት፣ መጽሐፈ ምሳሌ ከሰው ጋር ግንኙነት፣ መጽሐፈ መክብብ ዓለምን ስለ መናቅ ይናገራል። ቀጥሎ የምናገኘው መኃልየ ዘሰሎሞን ነው። ምን ማለት ነው? መኃልየ ዘሰሎሞን ማለት ከመዝሙር የሚበልጥ የሰሎሞን መዝሙር ማለት ነው። የመዝሙሮች መዝሙር ማለት ነው። መኃልየ ዘሰሎሞን በወንድና በሴት መካከል ያለ ንግግር ይመስላል። የነፍስና የእግዚአብሔር ንግግር ነው። የቤተ ክርስቲያንና የክርስቶስ ጭውውት ነው። በመዝሙረ ዳዊት ከእግዚአብሔር ጋር ህብረት ያደረገ፣ በመጽሐፈ ምሳሌ ከሰው ጋር ያለውን ግንኙነት ያስተካከለ፣ በመጽሐፈ መክብብ የዓለምን ከንቱነት የተረዳ፣ በመኃልየ ዘሰሎሞን ጥልቅ ምስጋና ያቀርባል። ዓለም ከንቱ መሆኗን የተረዳ፣ ከእግዚአብሔርና ከሰው ጋር ያለውን ግንኙነት ያስተካከለ ሰው የሚዘምረው ጥልቅ መዝሙር ነው መኃልየ ዘሰሎሞን። እግዚአብሔርን ያጣጣመች ነፍስ፣ እግዚአብሔርን የተረዳች ነፍስ፣ እግዚአብሔርን መለየት ያቃታት ነፍስ፣ ሐሳቧ ሁሉ በፍቅረ እግዚአብሔር የተወረሰች ነፍስ ለእግዚአብሔር የምታቀርበው ዜማ በመኃልየ ዘሰሎሞን ተጠቅሷል። የጥበብ መጻሕፍትን ፈጽመናል። የጥበብ መጻሕፍት የሚባሉት መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞን ናቸው። ብንኖር እግዚአብሔር ቢረዳን በሚቀጥለው ጊዜ ትንቢት የሚለውን ክፍል እናያለን። ለአምላካችን ለእግዚአብሔር ምስጋና፣ ለእኛም ለወገኖቻችንም ሰላምና ጤና ይሁን። አቤቱ ቅዱስ ጌታ እናመሰግንሃለን። የሁሉ ሚዛን፣ የእውነት ሚዛን በእጅህ አለ ጌታ። ከፍ ከፍ እናደርግሃለን። ዘመን የማያሸንፍ ቀኑ የማይበረታታብህ ሰዓት የማያመልጥህ እግዚአብሔር በእውነት እናመሰግንሃለን። ከሕፃንነታችን እስከ እርግና እስከ ጉልምስና የጠበቅከን የመራሃን እግዚአብሔር ተመስገን።
ምን ጎደላችሁ ብለህ የሞላህልን እግዚአብሔር አስታዋሻችን፣ ዓመት በዓላችን ጌታ በእውነት እናመሰግንሃለን። እንደ ቸርነት ጌታ ሆይ ያደፈች ነፍሳችንን በደምህ አንጻት። የደከሙ ጉልበቶቻችን በአንተ ይበርቱ። እነዚህን ቀኖች የምንሻገርበት አቅምና ብርታት አንተ ስጠን። ከተዘጋጁ ወጥመዶች፣ መረቦች ሁሉ ነፍሳችንን ታደጋት። ከአንተ ጋራ በህብረት ከሰዎች ጋር በፍቅር የምንኖርበትን አቅም ስጠን። ዓለምን ለመናቅ ወደ ጥልቅ ምስጋና ለመድረስ የበቃን አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።